እግዚአብሔር ስሩ ነው እንጂ ተጨነቁ አላለም። እና አትጨነቁ። እኔ ከማን በልጬ ነው? አብርሃም በድንኳን እኮ ነው የኖረ። ጌታዬ ወይ የዚህን ያህል ምን በድዬ ነው ጥሩ ስራ ማሰራኝ? ህይወቴ በመባከን አለቀ፣ ለምን አታሳካልኝም? ብዙ ምዕመናን ጥያቄ ነው። አብርሃም እድሜ ልኩን በድንኳን አይደል እንዴ የኖረ? እኛስ ከአብርሃም እንበልጣለን? ይስሐቅ በድንኳን ነው የኖረ። ያዕቆብ እግዚአብሔር ሌሊት ተገልጾ ፍቅር ትግል ሲታገለው ያደረው ያዕቆብ እግዚአብሔር እኮ ነው ትግል ገጥሞት የፍቅር ትግል እግዚአብሔርን እንደዚህ አቅፎ ያደረው ያዕቆብ የኖረው በድንኳን ነው፣ በስደት ነው። እነ ድንኳኑ ቤት እንኳን ደግሞ አገሩ ላይ መቀበር አቅቶት ግብፅ ተሰዶ ነው ያረፈው ቅዱስ ዳዊት። ለዚህ እኮ ነው ነግዶ ፈላሲ አነ ከመ ኩሉ አበውዬ፣ እኔ እንደ አባቶቼ እንግዳ ነኝ። ስለ ልብስ አትጨነቁ፣ ለስጋችሁ ለብሱት ነገር ደግሞ አትጨነቁ። እግዚአብሔር ቤተሰቦች ሰርታችሁ ባልተሳካላችሁ ነገር አትጨነቁ። ትቀጠራላችሁ፣ ትባረራላችሁ። 3-4 ጊዜ ንግድ ትከፍታላችሁ፣ ትከስራላችሁ። አትጨነቁ። አሁንም ሞክሩ፣ አይሳካ። በደስታና በሰላም ኑሩ። ጥራችሁ ባልተሳካ ነገር አትጨነቁ። ለምን ድሃውነንስ አንሞትም? ሰነፉነን አንሙት እንጂ ድሃውነንም አንሙት። ምን ችግር አለው? ከለፋንበት ነገር ምን ይዘን እንሄዳለን? 3 ክንድ ከስንዝር መገነዣ ብቻ አይደለም ይከተለን? ምን ይዘነው ምን ሄድ ነገር አለ? የለም። ስለዚህ ለምንስ ድሃ አንሆንም? ድህነታችሁን ለስንፍና ማስረጃ አታድርጉት እንጂ የታባቱ ለምን ድሃ አልሆንም ብላችሁ አትስነፉ። ሰርታችሁ ድሃ ከሆናችሁ ግን እግዚአብሔር ይመስገን በሉ። ያውም ይላል ቅዱስ ዮሐንስ አፈወርቅ ጌታዬ ሆይ ከአንተ ጋር የሚያጣላኝን ገንዘብ ስላልሰጠኝ አመሰግንሃለሁ በለው ይላል። ትሰራላችሁ፣ ትማራላችሁ፣ ትጥራላችሁ፣ ትደክማላችሁ። ብትከስሩ ባይሳካላችሁ ሰርታችሁ ገንዘቡን ልም ቢል እዚህ በኋላ አትጨነቁም። እግዚአብሔር ብቻ አለልን። ስሩ ነው እንጂ እግዚአብሔር ተጨነቁ አላለም። ድርቅ ሆኖ ገበሬ ነው። ሰውየውንም አውቀዋለሁ። ይገርማቸዋል። ሐምሌ ድረስ ድርቅ ሆኖ ሰውየው ግን ይዘራል። ከዚያ በኋላ ራተው አንተ ሰውዬ ባይሆን ዘሩን ልጆቹ ቆርጥመውት ይሙቱ፣ እንደው እባክህ እያወጣህ አትበትን ሲሉት አይ እግዚአብሔር ዝራ ነው እንጂ ዝናብ አዝንም አላለኝም አለ። አያችሁ ሊቅነቱ። የኔን ድርሻ ሰርቼ ዝናብ ከቀረ እኔ ምን ጨነቀኝ? ልጆችን ማበላቸውን ነገር ማን ያውቃል ነው? እግዚአብሔር ያውቃል። ድርሻዬንም እወጣለሁ። ዘራ። ሰው ሁሉ ሲንገበገብ አልዘራም ብሎ እኔማ እንደው ያለችኝን እበላለሁ ብሎ ብልጥ ሲሆን እሸቱን ማን አፈሰ? ገሌ ስሙን አልነግራችሁ። ቸርነት የባህሪ ገንዘቡ የሆነ አምላካችን በቸርነቱ ብዛት ያልተገባንን በመቅደሱ ስለሰበሰበን ክብር ምስጋና ይግባው። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። የምንማማርበት ርዕስ አትጨነቁ በሚል ርዕስ ነው የምንማማረው። እስኪ በሉ ሁላችሁም ደጋሙት። እሱን 3ኛ በሉት። አትጨነቁ ማለት ቀለል ያለ አማርኛ ነው፣ ግን ሰውን ዝም ብሎ አትጨነቁ ማለት ከጭንቀት አያድነው፣ መፍትሄ መንገድ ነው እንጂ አይደለ? እንደዚህ እንደምትሉኝ እገምታለሁ። እናንተም ቢሆን ዝም ብሎ አትጨነቁ አለ እንደ የሚያስጨንቅ ጉዳይ አለ እንደምትሉ እርግጠኛ ነኝ። እንደዚህ ያለ ማን ነው? እግዚአብሔር ነው፣ እኔ አይደለሁም። አትጨነቁ ያለ ጌታችን ኢየሱስ ክርስቶስ ነው። ዛሬ በቅዳሴ ሰዓት ያነበቡልን ወንጌል ነው። እንዲህ ብሎ ተነቦልናል። ሲጀምር አትጨነቁ አለ። ማን ነው እንደዚህ ያለ? ጌታ። ጭንቀትን ርዕስ አድርጎ አስተምሮበታል። ስለዚህ ጌታችን ኢየሱስ ክርስቶስ እግዚአብሔር ነው፣ ሰው የሆነ አምላክ ነው። እግዚአብሔር ርዕስ አድርጎ ያነሳው ነገር መቼም ትልቅ ቢሆን ነው። እግዚአብሔርን ያህል ጌታ ጭንቀትን ርዕስ አድርጎ ካስተማረበት ጭንቀት ከባድ ነገር ነው ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ ጭንቀትን አስተማረ። ጌታ በዚህ አንቀጽ ዛሬ በተነበበልን ወንጌል ስለ 4 ነገሮች እንዳንጨነቅ አስተምሮናል። ስለ 4 ነገሮች። የመጀመሪያው ስለ ምግብ ነው። ወበይንተ ዝእብለክሙ ኢትተክዙ ለነፍስክሙ ዘትበልዑ ወዘትሰትዩ ወለስጋክሙኒ ዘትለብሱ። ስለዚህ እላችኋለሁ ለነፍሳችሁ ለምትበሉትና ለምትጠጡት ነገር አትጨነቁ አለ። ለነፍሳችሁ ለምትበሉትና ለምትጠጡት ነገር አትጨነቁ። ለነፍሳችሁ ምዕመናን ልብ በሉ። የምንበላው ለነፍሳችን ነው ለስጋችን ነው? ለስጋችን ነው አይደለም? እና እንደዚያ ከሆነ ጌታ ለነፍሳችሁ ለምትበሉት አትጨነቁ ለምን ይለናል? ለነፍሳችሁ የምትበሉ የምንበላው ለስጋችን ነው። ለምን ይመስላችኋል? የሰው ልጅ ቆሞ የሚሄደው ምን ስላለችው ነው? ነፍስ ስላለችው ነው። ነፍስ ደግሞ እንድትኖር የሚያደርጋት ምን ይመስላችኋል? ደም ነው።
የሰው ልጅ ደሙ ከሌለ የነፍስ መሳሪያዋ መኖሪያ ከተማዋና ስራ መስሪያዋ ደም ነው። ደም ስታጣ ነፍስ ወጥታ ትሄዳለች። ስለዚህ አእምሮ ራሱ ሰው የሚያስበው ራሱ በምንድን ነው? በደም ነው። ደም ከሌለ ጭንቅላት ማሰብ አይችልም። ሰው የሚያስበው ደም ሲኖረው ነው። የሚያስበው ደም ሲኖረው ነው። በጭንቅላቱ ጭንቅላት ደግሞ ወይም አእምሮ ነፍስ ሐሳቧን የምታመርትበት እና የምትገልጽበት የሐሳብ ከተማዋ አእምሮ ነው። ነፍስ እንድትኖር የሚያደርጋት ደግሞ ደም ነው። ደምን ደግሞ እንዲገኝ የሚያደርገው ምግብ ነው። ስለዚህ ለነፍሳችሁ ለምትበሉት ያለበት ምክንያት ነፍስ በደም ምክንያት ስለምትኖር ነፍሳችሁ ከስጋችሁ ጋር እንድትኖር የሚያደርጋትን ስጋችሁ ደግሞ በነፍሳችሁ ምክንያት እንዲንቀሳቀስ የሚያደርገውን ምግብ ሐሳብ አድርጋችሁ አትጨነቁ አለ። ለምንድን ነው የማንጨነቀው? ካልበላን ደም የለም። ደም ከሌለ ነፍስ የለም። ነፍስ ከሌለ መቆም የለም፣ መኖር የለም። እንዴት አንጨነቅም ብለን ስንጠይቀው እንዲህ ብሎ ይመልሳል። አኮኑ ነፍስ ታጽብ እምሲሲት ይላል። ከምግብማ ነፍስ አትበልጥም ይላል። ከምግብማ ነፍስ አትበልጥም ምን ማለቱ ነው? አዲያ ጌታ ለምትበሉት አትጨነቁ ብሎ ሲያበቃ እንዴ ማንጨነቅ ስንለው እንዴ ከምግብማ ነፍስ አትበልጥም አለ። እና ብትበልጥሳን መብለጥና ማነሷ ሳይሆን ዋናው ነገር ምግብ የለም ነው። ለምን አንጨነቅም? እና ምን ማለቱ ይመስላችኋል? ከምግብማ ነፍስ አትበልጥም አለ። ይኸውላችሁ ምግብ ነፍስ እንድትኖር የሚያደርጋት ደም የሚመረትበትን ምግብ ለእናንተ ከመስጠት ነፍስን መፍጠር አይበልጥም ወይ ማለቱ ነበረ። ነፍስን መፍጠር ይበልጣል ወይስ እንጀራን መስጠት ነው? እንጀራን ከመስጠትማ ነፍስ መፍጠር አይበልጥም? እንጀራን እኮ ዘመድም ይሰጣል፣ ባድም ይሰጣል፣ ጓደኛም ይሰጣል፣ ሰርተው ያገኙታል። ነፍስን ሰርቶ የሚሰጥ ጓደኛም ባልንጀራም ዘመድም የለም። ነፍስን ሰርቶ የሚያገኛት ባለሙያም ሊቅም የለም። እንግዲህ ባለሙያዎች የዓለም ጠበብቶችና ሳይንቲስቶች ሁሉ ብዙ ትልልቅ ነገር ሰርተዋል። በባህር ውስጥ የሚሄድ መርከብ ሰርተዋል። መንኮራኩር ሰርተው ጨረቃን አይተን መጥተናል ብለዋል። እኛ ላየንም ዙሮ አይተናል ብለዋል። ማርስ ላይም ቤት ልንሰራ ነው ብለዋል። ተሰርቶ የሚዞር የሳተላይት ቤትም አለ። ታውቃላችሁ? የሳተላይት ቤት ስሰማ ነው ቤቱ ተሰርቶ በዚህ ላይ እየዞረ ማለት ነው። በዚህ አላያችሁትም? እንደዚህ አይነት ቤት አለ አሉ ነው እንግዲህ። እኔ በወሬ ነው የተማረ ሰው ሲያወራ ነው የሰማሁት። የሳተላይት ቤት ሁሉ ተሰርቶ ሰዎች ሰርተው በዚህ እያዩን ቤት ነው። ግን ባህር ውስጥ እኔ ቤት አይቻለሁ። ያው ባህር ውስጥ አይቻውቃለሁ። ድንገት እግር ጥሎኝ አንድ ቦታ እርሜን ብቅ ብዬ አንድ ውጭ ሀገር ባህር ውስጥ ቤት አይቻለሁ። የጀልባ ቤት አይቻለሁ። ቤቱን ጀልባውን ቤት አድርገው እዛው ይዋለዳሉ። ትዳር እዛው ኑሮ የሚመሩበት ጀልባ አለ። እንደዚህ አይነት አይቻለሁ። የሚዞር ቤት ደግሞ አለ። ይህ ሁሉ ተሰርቷል። ከወንድ ደም ዘር ከእናት ደም ወስደው ደግሞ ልጅ በጠርሙስም እያስወለዱ ነው። እንደ እንቁላል በኢንኩቤተር ተፈልፍሎ ዶሮ እንደሚሆን ሰውም ደግሞ እንደዛ እያደረጉ ነው። የሆነ ሆኖ ግን እስካሁን ነፍስ የሰራ ሰው ሰምተን አናውቅም። እንዲያው ምድርና ሰማይ ይቀልጣል እንጂ የሚሰራ ሰውም አይመጣም። በዚህ እርግጠኛ ነኝ። የፈለገ የተራቀቀ ሳይንቲስት ዓለም እስከሚጠፋ ቢመጣ ሰው አይሰራም። በዚህ እርግጠኛ ነኝ። ፍጥረት ሁለት ነገር ማድረግ እንደማይችል እኔ እርግጠኛ ነኝ። አንደኛ ሞትን ማቆም እንደማይችል እርግጠኛ ነኝ። ሁለተኛ ልደትን በራሱ መስጠት እንደማይችል እርግጠኛ ነኝ። ይሄው ከአባቱና ከእናቱ እኮ የሆነ ነገር ፈጥረው ወስደው ልጅ እያደረጉና የሆነ ነገር ወስደውማ ያው የእግዚአብሔርን ነገር ነው ያገናኙት። ያንማ እግዚአብሔር እኮ ነው እንጂ ሰራ። ታዲያ እነሱ ሰሩ ልንል ነው? እሱ አይደለም።
ባልና ሚስትም እኮ አንድ ላይ ሲኖሩ ልጁ የእግዚአብሔር ነው። ባልና ሚስት ልጅ አይሰሩም። ልክ ባልና ሚስቱ አንድ የሚሆኑበትን ምስጢር ነው እነሱ ወስደው ይሄን ያደረጉ። በራሱ ግን ነፍስን የሚፈጥር ነፍስን የሚሰራ የለም። እና እናንተ እንደው ምን እበላለሁ ምን እጠጣለሁ ብላችሁ የምትጨነቁ ነፍስ ሰጥቻችሁ ሲያበቃ እንዴ ማንም የማይሰጣችሁን ነፍስ ሰጥቻችሁ ማንም የሚሰጠውን እንጀራ አይሰጠንም ትላላችሁ ብሎ ጌታ። ስለዚህ ስለ ምግብ አትጨነቁ። እንዳትጨነቁ ደግሞ ንጽሩ አዕዋፈ ሰማይ፣ የሰማይ ወፎችን ተመልከቱ። እዚህ ወፍ የለም እናንተ ገዳም ቢሆን አሁን ብዙ ወፍ ነበር። እዚህ ምንም ወፍ የለም። ይገርማል። እንዴት ወፍም አላስቀምጣላችሁ እንዴ እናንተ? ሌላ ምን አላስቀምጣ ወፍም ያልክ ምን አላስቀምጥ ብለናል እንዳትሉኝ። አይ እኔ ምንም አታነካኩኝ ያልኩት ነገር የለም ብቻ ብሎ ብዙ ነገር አላስቀምጥ ብለናል። እና ብቻ ግን ወፍም መቀመጫ መጣቻ እንዴት አሁን እዚህ እንደው ጥሩ ነው አለን ብላ እኮ ነው እንደው ስማችን አታጥፉ ብላ እዚው ፊት ለፊት የመጣች። ይገርማል እኮ አንዲት ወፍ ናት። በጣም እንዴት ያለች መሰለቻችሁ። ስለዚህ የሰማይ ወፎችን ተመልከቱ ነው። የሰማይ ወፎችን ስንመለከት ተመልክተን ምናደ እለ ኢይዘርኡ ወያአርሩ ወያስተጋብኡ ውስተ አብያት፣ የማይዘሩ የማያጭዱ በጎተራ የማይሰበስቡ ድልብ የሌላቸው እንደዚህ ዘመድ ደግሞ አካውንት የሌላቸው የሚያጠራቅሙበት ባንክ የሌላቸው ጓሮ የሌላቸው ወይም የንግድ ማዕከል የሌላቸው እስቲ ወፎችን ተመልከቱ። እስመ አቡክሙ ሰማያዊ ይሴስዮሙ፣ የሰማይ አባታችሁ እሱ ይመግባቸዋል። ቁጭ ብሎ ግን አየ ሊቃውንት ምን ይላሉ መሰላችሁ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰነፍ ታደርጋለች ይላሉ አንዳንድ ሰዎች። እንዴት ሲባሉ የሰማይ ወፎችን ተመልከቱ ትላለችና ስንፍናን አስተምራለች። እንዲሁ እኮ አይደረስ ነው ሊበሏት ያማራቸውን ወፍ ጅግራ ናት ይሏታል አሉ። እንዴ እለ ኢይዘርኡ አለ እንጂ እለ ኢይሰርሩ አላለም ይላሉ ሊቃውንቱ። የማይዘሩ ወፎችን አለ እንጂ የማይበሩ ወፎችን አላለም ይላሉ። መብረር ምንድን ነው? ስራ በሉ። መብረር ምንድን ነው? አዎ እየሰራችሁ አልሳካ ካለ አትጨነቅለት። አንተ ድከም፣ ስራ። እግርህን እጅ ምንድን ነው? አንድ ፈላስፋ ብሎ የተናገረው ምንድን ነው? ዛሬ እንደሚሞት ተዘጋጅ፣ ዘላለም እንደሚኖር ስራ ነው አይደል ያለው? ስትሰራ የዘላለም ነዋሪ መስለህ ስራ፣ እማትሞት መስለህ ስራ፣ ሌት ተቀን ስራ። ንስሐ ስትገባ ደግሞ ዛሬ የምትሞት መስለህ ዛሬውኑ ተዘጋጅ፣ ተጨርስ። ዛሬ እንደሚሞት ተዘጋጅ፣ ዘላለም እንደሚኖር ስራ። ስንሰራ ሌት ተቀን ነው። እግዚአብሔር እስቲ መቼ መቼ ነው የሚሰራ? እስኪ ነው ሰኞ፣ እሑድ፣ ለሰኞ፣ አመሯ ማክሰኞ። እግዚአብሔር መቼ መቼ ይሰራል? እስኪ ንገሩኝ። ሁልጊዜ ይሰራል። ሐሙስ ስራ ቢያቆም እኮ ሐሙስ ልም ብለን አለቅን ማለት ነው። አስባችሁታል? እግዚአብሔር የዓመት እረፍት ቢወጣ እንኳን እረፍት ወጥቶ እናቴ አብሮን እያለም ሊፈጁን ነው። እነማን? እኔ ማንንም አላልኩም። በቃ ሊፈጁን ያሰቡ ሰዎች እየፈጁን ነው በእውነት ማለት ነው። ሊፈጁን ያሰቡ ሰዎች እግዚአብሔር አብሮን ሶባ እኮ እግዚአብሔር ምስሌነ ይብል እስራኤል ሶባ እኮ እግዚአብሔር ምስሌነ። እስራኤል እንዲህ ይላል፣ እግዚአብሔር ከኛ ጋር ባይሆን ኑሮ አሐዝብ ሕያዋኒነ እሙጡነ፣ በሕይወተ ሥጋ ሳለን በዋጡን ነበረ ይላል። እግዚአብሔር ከኛ ጋር ባይሆን ኖሮ እግዚአብሔር መቼ ስርዓት ፈቶ ያውቅ? ለሰከንድ የለም። አቡዬ እስከ ይዜ ገብር ዋኔ ገብር ከማሁ አለ ጌታ። አባቴ አብ እስከ ዛሬ ይሰራል፣ ቅዳሜም እሁድም ሰኞም ማክሰኞም ረቡዕም ሐሙስም ዓርብም እኔም እስከ ዛሬ ይሰራለሁ ይላል። እግዚአብሔር ሁልጊዜ ይሰራል። እኛ አሁን በዓል ነው ብለን ባረፍንበት እግዚአብሔር እኛን በመጠበቅ እየሰራ ነው። የእኛን እስትንፋስ ይጠብቃል። እኛ ተኝተን እሱ ይጠብቃል። ኖላዊ ትጉህ ዘይነውም፣ የማያንቀላፋው እረኛችን
ስንተኛ ይጠብቃል፣ ስንተኛም ይሰራል፣ ስንቆምም ይሰራል። እግዚአብሔር ሁልጊዜ ይሰራል። የእግዚአብሔር ልጆች ደግሞ ሁልጊዜ ይሰራሉ። በባልም እንስራ እንዳትሉ ደግሞ ትምህርቱን እንዳትገለብጡት። እሁድም እንግዲህ ስቆፍሩ እያልኩ እንዳይመስላችሁ። የበዓል ስራ ደግሞ ሌላ አለ፣ ለነፍስ ይሰራል። ስለዚህ ዝም ብሎ ቁጭ ብሎ የሰማይ ወፎችን ብትል ምንም የምግብ ወፍ የለም። የሰማይ ወፎችን ቁጭ ብለ እየሰሩ ነው። እየሰራችሁ ተማሩ፣ አንብቡ። ቢያንስ ካሁን ቀደም እኔ ተናግሬ ያውቃለሁ። ቢያንስ እንደው ለምን አታነቡም ዘመዶች? ተመርቃችሁ እሺ ስራ አላገኛችሁም፣ እሺ ስራ የለም። አሁን መከራ በዝቷል። ጦርነት አለ፣ ሞት አለ። ሀብታምም ድሃም መኖሪያ አጥቷል ዛሬ። አላ እንደዚያ ከሆነ ስራም ካጣችሁ ቢያንስ ለምን ግን አታነቡም? ባለፈው የደገምኩትን አንድ ታሪክ ልንገራቸው። አንድ ሊቀ ጳጳስ አንዱን ልጄ ለምን አትማርም አሉት። ምን እየበላው ልማር አባቴ አላቸው። ስትደነቁር ምን እየበላህ የምትደነቁር አሉት። እውነቴን እኮ ነው ማለት ነው። እና ምን እየበላህ ደነቆርክ? እየበላህ ከደነቆርክ እየበላህ ለምን አታል? እስቲ እንደው ዝም ብላችሁ ቢያንስ ብታነቡ ምን ይጎዳችኋል? እንዲሁ ምን ይጎዳችኋል? ብታነቡ እኮ ያ ንባብ ራሱ ስራ ይሆናችሁ ነበር። አታነቡ። ለነገሩ እኔ ባህር ዳር ስንት ላይብረሪ እንዳለ አላውቅም። ላይብረሪ አለ፣ ትልልቅ ላይብረሪ አለ። ይኖራል። እንደው የኢትዮጵያ ከተሞች ያለ አቅማቸው መጠጥ ቤት ነው የሚያበዙት። መጠጥ ቤት ያለ መጠናቸው ማለት ነው። ምናምን ሀውስ የሚባለው በየስፍራው ያለ እንጂ ላይብረሪ እስቲ እንደው በሞቴ ትናንትና እንደው በእግራችሁ ጀብ ስትሉ ላይብረሪ የሚል ጽሑፍ ያየ አለ? አገር ሲጠፋ እኮ እንዲህ እያለን የሚጠፋ እኮ መጠጥ የሚል እኔ በ10 ሜትር ራዲየስ አገኛለሁ፣ መጠጥ ቤት አገኛለሁ። ላይብረሪ ግን ኧረ እኔ ከዚህ እስከ ድባንቄ ወይም ደግሞ እስከ ኤርፖርት ድረስም ሳላይ መሄድ ይችላለሁ። እንደው አይንን ጨፍኛል እንዲህ እያልኩ እየሄድኩም ላይብረሪ ሳላይ መዝለቅ እችላለሁ። ወይ የአገር ጥፋት ይገርማቸዋል እኮ ሆድ እየበዛ ትምህርት እየቀነሰ ከመጣ አገር የሚጠፋ ከዚህ ላይ ነው። እናቱን የሚገድል ለወንድሙ የማይራራ ጨካኝ፣ በሰው ደም እጁን የሚታጠብ የሚመጣ ከድንቁርና ነው። ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል እንዳለ ጌታ ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል። የእውቀት ጥፋት ቅዱስ ዮሐንስ አፈወርቅ ምን ይላል? የብጥብጥ ሁሉ መነሻ ነው ይላል። የመገዳደል፣ የሞት፣ የጨካኝነት፣ የአረመኔነት መነሻው ድንቁርና ነው። የሚያውቅ ሰው እንዴት የሰውን ክብር የሚያውቅ ሰው ገድሎ አይደሰትም። እና የእግዚአብሔር ቤተሰቦች ስራ ስሩ። የማይሰራ ሰው ክርስቲያን አይደለም። ስሩ፣ ጥራችሁ ግራችሁ። እኔ እንዲሁ በጣም ነው የሚገርመኝ። ሰምታችኋል? የሆነ የግብፅ ገዳማትን ለመሳለም የዛሬ ዓመት አካባቢ ግብፅ ሄጄ ነበር እና አንድ ሱቅ ደንገሉን እንደ መጽሐፍ አድርገው ሰርተውታል። ከደንገሉ ላይ የእመቤታችንን የጉዞ ስዕል ፕሪንት አድርገውበት $100 ሸጡልን። ምኑ ነው? እኔም ለምኜ ነው የገዛው። ዶላር አለው እንዲህ ሰውዬ እንዳትኖር የለኝም። የኢትዮጵያ ሕዝብ እኮ ይችችን ነው የሚለቅም። የለኝም፣ ማምላክን የለኝም። ትቀልዳላችሁ እንዴ? የለኝም። እና ምዕመናን ነው የገዙልኝ። ይኸው ደንገል ነው። ስንት ነው የተሸጠው? ምንድን ነው እሱ? ደንገሉን ማለት ነው። ደንገሉን የሆነ ነገር አድርገው በሆነ ነገር እኮ ነው፣ የሽንኩርት መክተፊያ የሚመስል ነገር ነው። እዚያ ውስጥ አስገባችሁና የሆነ ልሙጥ አርጋ ወረቀት አርጋ ወጣችሁ። እዚያ ላይ ደግሞ የእመቤታችን ጆርኒ ኦፍ ቨርጅን ሜሪ የሚል የድንግል ማርያም ጉዞ የሚል የስደቷን ጉዞ ፕሪንት አደረገችልን። እንግዲህ እኮ ልጅቱ እስልምና እምነት ተከታይነት እንጀራ ነው ተጀመራችሁት። ምዕመናን እዛ ካሉ ደውዬ ጠይቃለሁ። ቢሆን
የሆነ ነገር እኮ ነው የምላችሁ። የልብስ መተኮሻ የሚመስል ነገር የሆነ ነገር ነው። ዝም ብሎ የሆነ ነገር ነው። አይመጣልንም። ግን እኛ ምንድን ነው የምናደርገው? እሷ ደንገል ሰንጥቃ $100 ሰራች። እኛ ነገር መሰንጠቅ ነው የምናውቀው። ወግ መሰንጠቅ 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 ቁጭ ብሎ እንዲሁ ቁጭ። እንዴት አይነት ሊቅ ናችሁ ደግሞ እናቶቼ! እንዲሁ ሊቅ በቃ በጣም የአራቱ ጉባኤ መምህር ናችሁ፣ የመጽሐፍ መምህር ናችሁ፣ የቅኔ መምህር ናችሁ፣ ጳጳስ ናችሁ፣ ጎበዞች ማለት ሁሉንም ትሰነጥቃላችሁ። እንደዚያ ነው የምታደርጉት ማለት። ስለዚህ ጌታ ያለን ከመጨነቅ ይልቅ መስራት። እስኪ በሉ ንገሩኝ። ማመንና ምን ማለት ንገሩኝ። ማመንና መስራት በሉ እስኪ። ማመንና ምን ማለት መስራት። የማይሰራ ሰው ግን እግዚአብሔርም ሊሰጠው አይችልም። ይሄን አባቶች ይላሉና ሊሰራ የማይወድ ሰው አይብላ ዘይፈቅድ ይትቀነይ ኢይሴሰ ይላል ቅዱስ ጳውሎስ። ሊሰራ የማይወድ ሰው አይብላ ይላል። ልብ በሉ፣ የማይሰራ አይብላ አላለም። ምንድን ነው ያለ? ሊሰራ የማይወድ ነው። የማይሰራ አይብላ አላለም። ሊሰራ የማይወድ ነው ያለው። የማይሰራ አይብላ ቢል ሕፃናት ይሰራሉ? አይሰሩም? አይሰሩም። ስለዚህ ላይበሉ ነው ማለት ነው። መስራት የማይችሉ ከልጆቻቸው ጡረታ የገቡ ሽማግሌዎች አሉ። መስራት አይችሉም። እነሱ አይብሉ ሊመጣ ነዋ። የታመሙ ሰዎች መስራት አይችሉም። እነሱ አይብሉ እንዳይል ምን አለ? ሊሰራ የማይወድ ማለት መስራት እየቻለ የማይሰራ ሰው አይብላ። የሁላችሁ ሳሰሩ አትብሉ። ቁጭ ብላችሁ የቤተሰብ እንጀራ አትብሉ። የሆነ ነገር አድርጉ ባካችሁ። አንድ መጽሐፈ መነኮሳት ምን ይላል መሳለ? እንደው ቁጭ ከምትል እንዳትስቁብን፣ እንደው ቁጭ ከምትል ቢያንስ ተንቀሳቅሰሽ እንትን ሸንተና ይላል። እንደው ቁጭ ከምትል ይሻላል ነው ይሻላል። በዚያው ስራ እንድትማር እኮ ነው። ቁጭ ከምትል ምን ይላል? ቢያንስ ተንቀሳቀስ። ቤትህም ውስጥ እንደዚህ ያል እንደው ተንቀሳቀስ፣ ቢያንስ ተንቀሳቀስ እንደዚህ ይበል። እንደው ቁጭ ብላችሁ አንዳንዶቻችሁ ደግሞ ከሰው ሱቅ ዳችሁ ቁጭ ብላችሁ ወሬ ስትሉ የኃላፊ አግዳሚውን እግር ስትቆጥሩ ትትውላላችሁ። ከስራ ፈትነታችን የተነሳ ብዙ ባለሱቆች ያለ ስራ መቆም ክልክል ነው የሚለጥፈዋል። እንዲሁ በጣም እኮ ነው የሚገርማችሁ። ይሄ እኮ መሳቂያነት ነው። አገሪቱን የስራ ፈት ሀገር ማድረግ እኮ ነው። ደግነቱ ፈረንጆቹ አማርኛ አያነቡም እንጂ ያለ ስራ መቆም ክልክል ነው ማለት እዚህ ሀገር ያለ ስራ ይቆማል እንዲሉ ነው የምናደርገው እኮ። ስለዚህ እንዲው ተንቀሳቀሱ፣ የሆነች ነገር ጀምሩ። ቅዱስ ሚካኤል ባርክልኝ ይላል። አንድ ሰውዬ መጣና ቅዱስ ሚካኤል ምኑን ነው የምባርክልህ አለው። ወይ አትክልት የለ ወይ ዶሮ አላረባ፣ እንዲው ምኑን ነው የማባርክልህ? ሰው እኮ ዶሮ ገዝቶ ዶሮዬን ባርክልኝ፣ አትክልት ተክሎ አትክልቷን ባርክልኝ፣ መጽሐፍ አንብቦ ጭንቅላቴን ባርክልኝ ይባላል። እንዲሁ ተኝቶ ባርክልኝ አለ። ነውር እኮ ነው ይሄ፣ ነውር ነው። ስለዚህ እንዲሁ ስሩ፣ አይዟችሁ። እና ደግሞ ከዛ በኋላ እየሰራችሁ ካጣችሁስ አትጨነቋ እንዴ። የግድ እኮ ሀብታም ልንሆን አልተፈጠርንም፣ ልናጣም ጭምር እኮ ተፈጥረናል እንዴ። ድህነት ቅድስና አይደለም እንጂ ኃጢአትም እኮ ድግና አይደለም። ድሃ መሆንም እኮ ይቻላል። ካልተሳካ ለምንስ ድሃ አንሆንም? መድኃኔ ዓለም እኮ ድሃ ነው። በስጋው በዚህ ዓለም ሲኖር ድሃ ነበር። ምንድን ነው ያለን? ለቆናጽል ግበብ ቦሙ ወለአዕዋፈ ሰማይኒ ምጽላል ቦሙ ለወልደ እጓለ እመሕያውሰ አልወቱ ሀበ ያሰምግ ርእሶ። ለቀበሮዎች ጉድጓድ አላቸው፣ ለወፎቹም ጎጆ አላቸው፣ ለክርስቶስ ግን ራሱን የሚያስጠጋበት ምንም የለውም ማለት። የሰማይና ምድር ጌታ 33 ዓመት በምድር ሲኖር አንዲት ጎጆ የለችው። የአምላክ እናት ድንግል ማርያም የሕይወት እንጀራን አዝላ ለልጇ የምታበላው ቁረሽ እንጀራ አልነበራትም። ውሃ ለምን አለች? ለምን ትጨነቃላችሁ? ጌታ ሆይ መቼ ነው የምታሳካልኝ? መቼ ነው የራሴ ጎጆ የሚኖረኝ? የራሴ መጠለያ የሚኖረኝ?
አከራዮቼ እኮ ጨቅጭቀው ገደሉኝ። አንዱ የሚበላው አጥቶ አስፋልት ላይ ያድራል፣ ረሃብ መሮታል። አንተ ደግሞ ለቤት ኪራይ የምከፍለው እያለ የአከራይዋ ጠባይ ነው የመረረ ወይ ጥጋብ። ይህ እንዲሁ እናቱ የሞተችበትና ገበያ ሄደችበት እኩል ያለቅሳል። እውነት ነው፣ አከራይ የሚጨቀጭቅ ይመስለኛል። አልፎ አልፎ አከራይ ይጨቀጭቃሉ። ደሞዝ እያጣሩ ይጨምራሉ፣ ሲወደድ ይጨምራሉ። እነሱ ያለ ቤት የተፈጠሩ አይመስሉም። እንደው ከእናታቸው ማህፀን ሲወጡ እንደው አንዳንድ ቪላ እያያዙ የተወለዱ ነው የሚመስሉት፣ ሲጨክኑ ማለት ነው። ውጡ ሲሉ እናንተም ተው፣ በሕግ አምላክ ታረሙ፣ በመምህር አምላክ ቤት እግዚአብሔር ነው። ሰው ድሃ አታሰቃዩ። እውነቴን ነው። ተዛዝነን ዘመኑን እንለፈው። በወንድሙ የሚጨክን ለእሱም ጨካኝ ሰው ይጥልበታል። ርኅሩህ ሁኑ፣ ድሃ አትግፉ። ክርስቶስን ፍለጋ እዚህ እንደተሰበሰባቸው አውቃለሁ። ክርስቶስ ማለት መቅደሱ ውስጥ ቁጭ ብሎ የሚጠብቅ እንደ ንጉሥ ቁጭ ብሎ የሚጠብቅ አይደለም። አስፋልት ላይ ያለው ድሃ ክርስቶስ ነው። ጦም የሚያድረው ወንድማችን ክርስቶስ ነው። እኛ ሁለት አይነት ምግብ በልተን ሶስተኛው በመጉደሉ እያጉረመረምን ጥሬ አጥቶ የሚያድር ድሃ ጎረቤታችን አለ። ያ ክርስቶስ ነው። ታስታውሳላችሁ? እንግዳ ሁኜ ብመጣ አልተቀበላችሁኝም፣ ተርቤ አላበላችሁኝም፣ ተጠምቼ አልታጠጣችሁኝም አለ። መቼ ርቦ ሆነ ያላበላን ሲሉት ለባልንጀራችሁ ካላደረጋችሁ ለእኔ ያላደረጋችሁም ነው ያለ። ስለዚህ የእግዚአብሔር ቤተሰቦች ሰርታችሁ ባልተሳካላችሁ ነገር አትጨነቁ። ትቀጠራላችሁ፣ ትባረራላችሁ፣ 3-4 ጊዜ ንግድ ትከፍታላችሁ፣ ትከስራላችሁ። አትጨነቁ። አሁንም ሞክሩ፣ አይሳካ። በደስታና በሰላም ኑሩ። ጥራችሁ ባልተሳካ ነገር አትጨነቁ። ለምን ድሃ ሆነንስ አንሞትም? ሰነፍ ሆነን አንሙት እንጂ ድሃ ሆነንማ አንሙት። ምን ችግር አለው? ከለፋንበት ነገር ምን ይዘን እንሄዳለን? 3 ክንድ ከስንዝር መገነዣ ብቻ አይደለም ይከተለን? ምን ይዘነው ምን ሄድ ነገር አለ? የለም። ስለዚህ ለምንስ ድሃ አንሆንም? ድህነታችሁን ለስንፍና ማስረጃ አታድርጉት እንጂ የታባቱ ለምን ድሃ አልሆንም ብላችሁ አትስነፉ። ሰርታችሁ ድሃ ከሆናችሁ ግን እግዚአብሔር ይመስገን በሉ። እስኪ አንድ ጊዜ እግዚአብሔር ይመስገን በሉ። እንዲያውም ይላል ቅዱስ ዮሐንስ አፈወርቅ፣ ጌታዬ ሆይ ከአንተ ጋር የሚያጣላኝን ገንዘብ ስላልሰጠኝ አመሰግንሃለሁ በለው ይላል። እስኪ በሉ ጌታዬ ሆይ በሉ። ከአንተ ጋር የሚያጣላኝን ገንዘብ ስላልሰጠኝ አመሰግናለሁ። አዎ እንደዚህ ነው። ከዚህ በኋላ ግን ትሰራላችሁ፣ ትማራላችሁ፣ ትጥራላችሁ፣ ትደክማላችሁ። ብትከስሩ ባይሳካላችሁ ሰርታችሁ ገንዘቡ ልም ቢል ከዚህ በኋላ አትጨነቁም ማለት ነው። ተስማምተናል? አዎ እግዚአብሔር ብቻ አለልን። እንስራ እንጂ አንድ ሰውዬ ነበረ፣ ስሩ ነው እንጂ እግዚአብሔር ተጨነቁ አላለም። ድርቅ ሆኖ ገበሬ ነው። ሰውየውንም አውቀዋለሁ። ይገርማቸዋል። ድርቅ ሆኖ ሐምሌ ድረስ ድርቅ ሆኖ ሰውየው ግን ይዘራል። ከዚያ በኋላ ራተው አንተ ሰውዬ ባይሆን ዘሩን ልጆቹ ቆርጥመውት ይሙቱ፣ እንደው እባክህ እያወጣህ አትበትን ሲሉት አይ እግዚአብሔር ዝራ ነው እንጂ ዝናብ አዝንም አላለኝም አለ። አያችሁ ሊቅነቱ። እግዚአብሔር ዝራ ነው ያለ። የእኔን ድርሻ ሰርቼ ዝናብ ከቀረ እኔ ምን ጨነቀኝ? ልጆችን የማበላቸውን ነገር ማን ያውቃል ነው? እግዚአብሔር ያውቃል። እኔ ድርሻዬን እወጣል። ዘራ። ሰው ሁሉ ሲንገበገብ አልዘራም ብሎ እኔማ እንደው ያለችኝን እበላለሁ ብሎ ብልጥ ሲሆን እሸቱን ማን አፈሰ? አቶ ገሌ፣ ስሙን አልነግራችሁ። እሱ እሸቱን ለልጆቹ ቆርጦ አበላ፣ አዝመራውን አጭዶ ልጆቹን መገበ። እግዚአብሔር ዝራ እንጂ አዝንም አላለኝም ያለ እውነቱን ነው። እግዚአብሔር ስሩ ነው እንጂ ተጨነቁ አላለም። እና አትጨነቁ። እኔ ከማን በልጬ ነው? አብርሃም በድንኳን እኮ ነው የኖረ። ጌታዬ ወይ የዚህን ያህል ምን በድዬ ነው ጥሩ ስራ ማሰራኝ? ህይወቴ በመባከን አለቀ፣ ለምን አታሳካልኝም? የብዙ ምዕመናን ጥያቄ ነው። አብርሃም እድሜ ልኩን በድንኳን አይደል እንዴ የኖረ? እኛስ ከአብርሃም እንበልጣለን? ይስሐቅ በድንኳን ነው የኖረ። ያዕቆብ እግዚአብሔር ሌሊት ተገልጾ የፍቅር ትግል ሲታገለው ያደረው ያዕቆብ እግዚአብሔር እኮ ነው ትግል ገጥሞት የፍቅር ትግል እግዚአብሔርን እንደዚህ አቅፎ ያደረው ያዕቆብ
የኖረው በድንኳን ነው፣ በስደት ነው። ከነ ድንኳኑ ቤት እንኳን ደግሞ አገሩ ላይ መቀበር አቅቶት ግብፅ ተሰዶ ነው ያረፈው። ምን አለ ቅዱስ ዳዊት ለዚህ እኮ ነው ነግዶ ፈላሲ አነ ከመ ኩሉ አበውዬ፣ እኔ እንደ አባቶቼ እንግዳ ነኝ። እስኪ በሉ ሁላችሁ እኔ እንደ አባቶቼ በሉ። ምንድን ነኝ? እሺ እኔ እንደ አባቶቼ እንግዳ ነኝ። እንግዳ እንደው ከሰው ቤት ውስጥ ተመችቶት የሰውን ሁሉ ጓዝ ልዘዝበት አይደለም። እንደው የሰጡትን አግኝቶ እንደ ነገሩ ነው የሚያደርግ። እኛ ይሄ ምድር የእንግድነት ቤታችን ካገኝ እንኖራለን። እንግዳ ቢያገኙ ይሰጡታል፣ ቢያጡ መርቆ እግዚአብሔር ውስጥ ሊሉ ያቀራል። ይሄ ዓለም የእንግድነት ቤታችን ነው። ብናገኝ መልካም፣ ካጣን እግዚአብሔር ይመስገን። እንዲህ ማለት ነው። ሁለተኛ ስለምን አትጨነቁ? ስለ ልብስ አትጨነቁ። ለስጋችሁ ወለሥጋክሙኒ ዘትለብሱ፣ ለስጋችሁ በምትለብሱት ነገር ደግሞ አትጨነቁ። ጥያቄ፣ ልብስ የምንለብሰው ለስጋችን ነው ለነፍሳችን? ለስጋችን ነው። በጣም ጥሩ። ለነፍሳችን ነው። ይቅርታ አድርጉልኝ። እንዴት ነው ለነፍሳችን የሚሆኑ የሚባል? ሰው ልብስ ባለመልበሱ የምታፍር ነፍሱ ነው ስጋው ነው? ለምሳሌ የሞተ ሰው ቢገለጥ ያፍራል? አያፍርም። ስለዚህ የምንለብሰው ማን እንዳታፍር ነው? ነፍሳችን እንዳታፍር ነው ማለት ነው። ስጋ ልብስ ግን የስጋ የተባለበት ምክንያት ለብሶት የሚታይ ማን ስለሆነ ነው? ስጋ ስለሆነ ማለት ነው። ለብሶት የሚታይ ስጋ ስለሆነ የስጋ ልብስ ተባለ እንጂ የምንለብሰው ለነፍሳችን ነው። አንዳንድ ሰዎች አሁን አጫጭር ልብስ የለበሱ ሰዎች በተለይ እህቶቻችን አጫጭር ልብስ ለብሰው ሳይሏቸው እናቶች ሳይሏቸው አጭር ለብሰው ከዛ በግድ እንትኑን ወደ ታች እንደዚህ ሲያደርጉት አይታችሁ ታውቃላችሁ? ቢሮ ሲመጡ እንደዚህ አድርገው በቃ ወደ ታች በልብ ሊያስረዝሙ ነፍሳቸው ስለምታፈር ነው እንደዚያ የሚያደርጉት። መጀመሪያ ለምን አጭር ገዛችሁ? እንደዚህ ከምትሉት ረጅም አትገዙ ነው ይቀንሳል። አጭር እንደውም ስሰማ አጭር ነው አሉ ውድ። እንደው ይገርማል። ረጅሙ ርካሹ በቀላል ብር ነው የሚገኘው። ነፍስ ስለሚያጠሩ ነፍስ ስለምታፍር። ስለዚህ ለስጋችሁ የምትለብሱት ነገር ደግሞ አትጨነቁ። ለምን ምን እንለብሳለን? አኮኑ ስጋ የአጽር ልብስ ማራዝም ይላል። ስጋ ከልብስ አይበልጥም ወይ? አሁን ተርጉሙት። ቅድም ስለተማራችሁ ስጋ ከልብስ አይበልጥም ወይ? ተርጉሙት። አሁን ቅድም ስላስተማርኳችሁ ምን ማለት ነው? ስጋ ከልብስ አይበልጥም ወይ ሲል ምን እያለ ነው? ልብስ ለእናንተ ከመስጠት ምን ማድረግ ይበልጣል እያለ ነው። ስጋችሁን መፍጠር ይበልጣል ነው። ቅድም እንዳልኳችሁ ለነፍሳችሁ ምግብ የሚሆን ነገር ከመስጠት ነፍሳችሁን መፍጠር ይበልጣል። ለስጋችሁ የሚሆናችሁን ልብስ ከመፍጠር ስጋችሁን መፍጠር ይበልጣል። ሰው ሊያደርግላችሁ የማይችለውን ስጋ መፍጠር ፈጥሬ ከሰጠዋችሁ ዓይን፣ እጅ፣ ጆሮ፣ አፍንጫ፣ እግር ፈጥሬ ከሰጠዋችሁ ሰው ገዝቶ ሊሰጠው የሚችለውን ልብስ አይሰጠንም ብላችሁ ታስባላችሁ ማለት ነው። በዚያውም ላይ ለልብስ አትጨነቁ፣ ለስጋችሁ ለልብስ አትጨነቁ ማለት ምን ማለት ነው? ይሄን ለብሼው ይሄን እንትንስ ብየው ይሄኛው የለኝም ያኛው የለኝም ብላችሁ አትጨነቁ ነው። አንዳንዱን ልብስ እኮ የምንለብሰው ለውድድር ነው። ቅዱስ ዮሐንስ አፈወርቅ ይቅርታ፣ ወንዶችም አጓጉል ልብስ ይለብሳሉ። ሴቶች ላይ ጨፈጨፍኩ ይመሰል። ወንዱ ሁሉ ይለብስ የለን። የወንዱ አለባበስ ራሱ ቀጣቶ ሱሪው ዝቅ አድርጎ ታች ታጥቆ እናቴ በግድ እጅል ይሆናል ሰው እንዲሁ እኮ ግን በጣም እኮ በስባ ነውር ነው በእውነት ማለት ነው። ነውር እኮ ነውር እንዲሁ ሱሪያችሁ ዝቅ አድርጋችሁ ይህ እኮ ጅልነት ነው። እንደዚያ ሱሪ የለሽ ተብሎ ነው የሚሰግደው። በገጠር ራሱ ሱሪ የለሽ ከተባለ ስድብ ነው። እና አሁን ምን ልላችሁ ፈልጌ ነው፣ ቅዱስ ዮሐንስ አፈወርቅ ምን ይላል?
አንቺ ሴት ለምንድን ነው ውድ ልብስ እየለበሽ በከተማው መሃል ወይ በመንደር መሃል የምትሄጂው ላይ ይጠይቃል። ባሌን ደስ እንዲለው ብዬ ብለሽ ትመልሽልኝ ይሆናል ይልና አይደለም ይላል። እንደዚያ ሳይሆን አንቺ የለበስሽው ልብስ በሌላቸው ድሃ ሴቶች ላይ መመካት ፈልገሽ ነው ይላል። ያ ልብስ በሌላቸው ሰዎች ፊት እሷ ኖሯት ለብሰው በእነሱ ፊት ስታልፍ በእነዚያ በላይ የበላይነት ስሜት እንዲሰማሽ ፈልገሽ ነው። እንግዲህ እነዚያ ድሃ ሴቶች በአንቺ ምክንያት እግዚአብሔርን እንደሚሰድቡት ታውቂያለሽ ወይ? ለምን ይቺ በየሰዓቱ የምትለዋውጠው ሰጠህ፣ ለእኔ ግን በወር አንድ ጊዜ የምለውጠው አሳጣኸኝ ብላ እግዚአብሔርን ትሰድበዋለች ይላል። በልክ እኮ ነው የሚኬደው። በታመመ ሰው መሀል ሲኬደው ጆብ ተብሎ አይኬድም። ለምን ሰውየው ምን ይላል? እነዚህ የሚሮጡበት ጉልበት ሰጠህ፣ እኔ ግን ቀና ብዬ እንኳን የማይበትን ጤና ነሳኝ ብሎ እግዚአብሔርን ያማረው። የታመመ ሰው ልትጠይቁላችሁ ካካካካካካ ተብሎ አይሳቅም። የታመመ ልትጠይቁላችሁ ትስቃላችሁ። ምን ይላል? እኔን እንደዚህ ውጋት ያጣድፈኛል፣ እነሱ እንደ ቆሎ ይፈጋሉ። ምን አድርጌ ነው ጌታዬ? ከታመመ ሰው ልትጠይቁላችሁ እንትና ይችን ጉረሻት እገሌ ጉረስ ብላ ሻይ እንትምትል አይባልም ተብሎ እኔ እህል ከቀመስኩ ወሬ ነው እነሱ ይገላገላሉ ብሎ ማንን ያማረራል? እግዚአብሔርን ያማረራል። ስርዓት ተይዞ ነው ሁሉ ነገር የሚደረገው እግዚአብሔር ቤተሰቦች። ስለዚህ ልብሳችሁን አትጨነቁ ማለት ይሄንም ለበሳችሁ ያንም ለበሳችሁ ሰው በልብሱ አይከብርም። በጣም በልብስ አይነት በመጨነቅ አይምሯችሁን አታደንዙ። በዚህ ዓለም ፍቅር አትያዙ ማለት ነው። ለልብስ ከመጨነቃችን የተነሳ እንዳልኳችሁ ደጋግሜ እንደምናገረው ቀዳዳ ልብስ ፋሽን ሆኖ መምጣቱ ነው። ሰው የመጨረሻ ማበዱን የማይሆን ይበዝ የመጨረሻ የተቀደደ ሱሪ ፋሽን ሆኖ ሲሸጥ ይህ ምን ይባላል? የሰው ልጅ ለልብስ ከመጨነቁ የተነሳ። ስለዚህ አጌጣለሁ ብላችሁ በልብስ አትጨነቁ። የሚገባችሁን ያክል ሰውነታችሁ ከተሸፈነ ከሰው ጋር ከዋላችሁ በቃችሁ ማለት። ያላችሁን አጥባችሁ በንጽህና በልክ ልበሱ። እንዲሁ ዝም ብላችሁ ጎተት ትበሉ አይደለም ያልኩት፣ በስነ ስርዓት ልበሱ። ግን ልብሳችሁ የሚጨምርላችሁ ክብርና ጌትነት የለም። ብዙ ልብስ በመግዛት ደስታን ማግኘት አይገባም፣ አይቻልምም። ለዚህ አትጨነቁ። እንደዚያ ከሆነ ልብስ የት እናገኛለን የምትሉ ከሆነ ምን አለ? ርዩ ጽጌያተ ገዳም ዘከመ ይልህቁ። የምድረ በዳ አበቦችን ተመልከቷቸው እስኪ። ማን ነው ያለበሳቸው? አንዱ ቢጫ ልብስ ለብሶ አደራ አበባ፣ ጽጌረዳ ደግሞ ቀይ አበባዋን ይዛ የየራሳቸውን መልከኛ ልብስ ለብሰው አበቦቹ ሸርግድ ሲሉ በተራራው ላይ ማን ነው እንደዚህ ያለው ውበት ያለበሳቸው? ገዝተው እንኳን አይደለም የለበሱት፣ ከዚህ ነው ያፈለቁት ከሰውነታቸው። እስቲዋቸው አለ ሰሎሞን ጥቀ በኩሉ ክብሩ ይለብሰ ከማሉ ምሉ። ሰሎሞን እንኳን እንዲያ ያለ ባለጸጋ ሲሆን ከነዚህ አበቦች የአንዱን ያህል አልለበሰም ማለት። ለምን? ሰሎሞን አበባ ሊያስጠልፍ ይችላል እንጂ አበባ አያብብም። ገብቶችኋል? ሰሎሞን እንኳን የአበቦችን ያህል አልለበሰም። እና ታዲያ እነዚህ አበቦች ሳይጨነቁ እንደዚህ የሚለብሱ ከሆነ ለዚያውም ደግሞ ወናሁት እየገዳም ዘዮም ሃሎ ወየሰመይት ወደይ ውስተ እቶነ እሳት ዘከመዚ ያለብሶ እግዚአብሔር እፎኪያክሙ ኦ ሕጹጻነ ሃይማኖት። ዛሬ አብቦ ለምልሞ በመስከረም በጥቅምት አብቦ ለምልሞ የምታዩት ነገ በእሳት የሚቃጠለውን አበባ እግዚአብሔር እንደዚህ አድርጎ የሚያለብሰው ከሆነ እናንተ እምነት የጎደላችሁ በአርአያውና በአምሳሉ የፈጠራችሁ እናንተንም እንዴት አያለብሳችሁ? ወፍ ያላቸው ግን ቄስን ተመልከቱ ማለት ነው ብለው ተርጉሞታል። የሰማይ ወፎችን ተመልከቱ ማለት የማይዘሩ የማያጭዱ ወፎችን፣ ካህናትን ተመልከቱ ማለት። ካህናትን ማንም ያበላቸው? እስኪ ንገሩ። ለምሳሌ እኔን ብትወስዱኝ እኔ ጓሮ የለኝም፣ እግዚአብሔር የተመሰገነ ይሁን።
የባንክ አካውንትም የለኝም፣ ሊኖረኝም አይችልም እስከምሞት። መዝግቡት። አባ በ2018 አካውንት አይኖረኝም ብለህ ነበረ ብላችሁ በዩቲዩብ እንድትናገሩት፣ ይሄው በ2030 አለህ እንድትሉ ማለት አልልም። አይዟችሁ እሺ። ስለዚህ ሰዎችንማ በደንብ ነው የሚይዛት። በደንብ ያዙ። ደግሜ ነው ወደፊትም አካውንት አይኖረኝም። ስለዚህ አሁን እዚያ ውስጥ የለኝም። አረ ይሄን ቀሚስ ማን ነው የገዛልኝ? ገብረ ማርያም እና ወለተ ማርያም አይደሉም፣ እግዚአብሔር ነው። ምክንያቱም ወለተ ማርያም እና ገብረ ማርያም የማን ናቸው? የእግዚአብሔር ናቸው። እግዚአብሔር የማይዘሩ ወፎችን ተመልከቱ ማለት ቄስን ተመልከቱ። እስኪ እነዚህ ቄሶች ይዋቸው። ይሄ ጠምጥሞ ያለው ቄስና መነኩሴ በሙሉ ያጎቱን ድንች መሰላችሁ የሚቆፈር ነው። ያክስቱን ባቄላ እየወቃለ ማንም ይመግበው እንዲያርገው እግዚአብሔር ነው። እንዴት አይገርማችሁም? ቄስን አሁን እናንተ ስታከብሩ ፖሊስ አላስገደዳችሁ፣ አዋጅ አልተነገራችሁ። ልባችሁ በቄስ ላይ እምነት እንዲኖረው አድርጎ ብር አዋጣችሁ ቄስ ካባ ሊደርብ ማድረግ ይሄ የማን ስራ ነው? ሰውን ያህል ክፉ ጭንቅላት ያለው ፍጡር አምኖ ብር እንዲሰጥ ማድረግ እኮ ቀላል መስሏችኋል? ሰው እኮ ቀላል ፍጡር መስሏችኋል? የመጨረሻ የተራቀቀ ፍጡር ነው። በጣም እኔ እንደው በምድር ላይ በጣም የሚከብድህ እውቀት ምንድን ነው ብትሉኝ፣ ሰው ይባላል። ሰው መቼም ቢሆን ሊገባኝ አይችልም። በፊት የገባኝ ይመስለኝ ነበር። ሳየው የከበደኝ እየረቀቀብኝ ይመጣል። የመጨረሻ ተገልጦ የማያልቅ መጽሐፍ ሰው ነው። እየሳቀ ነዶት ሊሆን ይችላል፣ አይታወቅም። እየሰጠ ሊቀማ ሊሆን ይችላል፣ አይታወቅም። ምን እንዳሰበ ማወቅ አይቻልም። እየተጣሉ ውሸታቸውን ሊሆን ይችላል፣ አይታወቅም። ሰው ውረድ እንውረድ ብለው በቃ ወግድ አናቱን ነው የምለው የሚለው ውሸታቸውን ሊሆን ይችላል። እንዲህ ሰው አይታወቅም። ስለዚህ የእግዚአብሔር ሰዎች ሰውን ያህል ነገር በጦርነት እንኳን ታንቄ ሞታለሁ የሚለውን ፍጡር በነፃ ብር እንዲያመጣ ያደረገ እግዚአብሔር ይህ ቄስን ተመልከቱ በሉ። ቄስን ተመልከቱ በሉ። አዎ ወፎች የተባሉ ደግሞ እነማን ናቸው? እስራኤልን ተመልከቱ። አልዘሩም፣ አላጨዱም። ስንት ዘመን መገባቸው እግዚአብሔር? 40 ዓመት። በምን? በደመና። ወፍ ያላቸው እስራኤልን እዩ። አበባ የተባሉ ግን ሃይማኖት የሌላቸው ሰዎች ናቸው። ሃይማኖት የሌላቸው ሰዎች አበባ ይባላሉ። አበባ ዛሬ ሽብርቅ ብሎ ህዳር ሲመጣ እርግፍ እንደሚለው ሃይማኖት የሌላቸው ሰዎች በሀብት ያማረባቸው ናቸው። ነገር ግን ገሃነም አለባቸው። እና ወናው ጽጌ ገዳም ዘየውም አለው ዛሬ ያበበውን አበባ ነገ የሚቃጠለውን ማለት ነገ በገሃነም የሚቀቅለውን ሃይማኖትን የካደውን ሰው እግዚአብሔር ሲያበላው ሲያጠጣው እያየ እናንተ እምነት ይጎድላችሁ በስሙ ተጠርታችሁ አምናችሁ እናንተ እንዴት አይመግባችሁ ማለት ነው። ስለዚህ ሁለተኛው ለልብስ አትጨነቁ። ከቃሉ ጋር ናችሁ። ሶስተኛ አሁን ራሱ የሚገርማችሁ ለልብስ መጨነቅ እንኳን እናንተ መቼስ አይቆጡኝ። እዚህ ያሉት አባቶች ደግ ናቸው፣ አይቀየሙ። ምንድን ነው እንኳን በልብስ እንኳን የሰው ልብስ የቤተ ክርስቲያኑ የመጋረጃ አይነት ራሱ አሁን መከራ ብልቶናል። ይሄን ነው ይቅር በሉኛል። ቤተክርስቲያን የመጋረጃ ለአንዱ ነጭ፣ ለአንዱ ቢጫ፣ ለአንዱ ወርቅ፣ አንዱ ደብር ያይና የ500 ሺህ ብር መጋረጃ ሲመጣ ሌላኛው ደብር ደግሞ የ5 ሚሊዮን ያመጣል። ለልብስ አትጨነቁ። አንድ አይነት መጋረጃ ቢኖር እንደው እግዚአብሔር ጸልዩ ቢኖር ከአዲስ አበባ ቅድስት ማርያም ቦሌ መድኃኔዓለም እስከ መጨረሻቱ የገጠር ጎጆ ቤተክርስቲያን አንድ አይነት መጋረጃ እንደው መድኃኔዓለም ቢያመጣል ወይ ቀይ ወይ ጥቁር እርፍ እንል ነበር። በቃ ልክ አሁን እንዲህ የግብፅ ቤተክርስቲያን መጋረጃዎች ለአብይ ጾም ለሕማማት ጥቁር፣ የትንሣኤ ዘመን ነጭ፣ ከዛ የተረፈውን ቀይ። የትኛውም ቤተክርስቲያን ብትሄዱ 3 መጋረጃ አለ። በቃ ሌላ የለም። የትኛውም ትልቅም ገጠርም ገዳምም ከተማም። እኛም እንደዚያ ቢኖረን እንዴት ጥሩ።
ስለዚህ ይህንን አትጨነቁ። እግዚአብሔር የሚፈልገው ሌላውን ነገር ነው። አዎ ለወንጌል ክብር፣ ለቅዳሴ ክብር የወርቅ ወንጌል፣ የወርቅ ገበታ፣ የወርቅ አትሮንስ፣ የወርቅ መስቀል፣ የወርቅ ጉልላት ቢኖር ጉዳት የለውም። ዋናውን ነገር ትተን ከሆነ ግን ጉዳት አለ። ያም እንዳይሆን ለልብስ አትጨነቁ ያለን ይህንን። ሶስተኛስ ጌታ አትጨነቁ ያለን ለምን ይመስላችኋል? ሌላ የማታስተካክሉት ነገር ላይ አትጨነቁ። እስኪ በሉ ድገሙ። ምን የማትሉት ነገር ላይ ለምሳሌ መኑ እሙስቴትክሙ በተክዞ ዘይግል ወስቆ አሐደ መተበዲ በቆሙ ከእናንተ መካከል ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ሰው አለ ወይ አለ ጌታ። ነው እንደዚህ ያለው። አይ እንደው ትንሽ አንድ ክንድ አሁን የእንትናን ማንም የሚባለው የዳርዊንን የዝግመተ ለውጥ ቲዎሪ አንዳንዶቻችሁ ታውቁታላችሁ። ሰው መጀመሪያ አንድ ዝንጀሮ ነበረ። ከዛ ኑሮውን ለማሻሻል ሲጥር ምን እያለ መጣ? እንደዚህ እያለ በሁለት እግሩ ቁጭ አለ፣ ቆመ አለ። ምን ነው ዛሬ ረጃጅም ሰዎችን አጫጭር ሰዎችን እንዲህ እያሉ እንደ ቀጭኔ ጥቂት መዘዝ ቢሉ የማይሆን ነገር ነው የሚያወራው ይዘውዬ። ዛሬ ያሉ ዝንጀሮቹ ስለምን አይሻሻልም? ለነገሩ ውድቅ ተደርጓል በራሳቸው በዘመናዊ ሳይንቲስቶች። አሁን ውድቅ ሆኗል የሱ አስተምህሮ። ሰው በቁመቴ ላይ አንድ ክንድ፣ አሁን አንድ ሴት ወንድ ልሁን አይሆንም። አንድ ወንድ እኔ ሴት ነው መሆን ፈልግ አይሆንም። ሴት መሆን ነበረብኝ ብለህ አትጨነቅ። ወንድ መሆን ነበረብኝ ብለህ አትጨነቅ። አጭር መሆን ፈልግ ነበር ብለህ አትጨነቅ። ረጅም መሆን ነበረብኝ ብለህ አትጨነቅ። ከንፈሬ ክርክም ያለ ወይም ደግሞ ሰፋ ያለ ወይም ወፈር ያለ ምን ያስጨንቅ? የተሰጠህን ነገር ይዘህ ኑር። የማታስተካክለው ነገር ላይ አትጨነቅ። ሌላ ደግሞ ለምሳሌ አንድ ሰው እየሰማችሁ ነው። ድንግልናውን የሆነ ጊዜ አጣ። ያ ሰውዬ ድንግልናውን እንደገና ማስተካከል ይችላል አይችልም? ንገሩኝ እንጂ እነሱ ጉዳይ ላይ አትጨነቅ። ቀሪ ጊዜ ነው፣ ቀሪ ህይወትህን ምራ። በንስሐ ድንግል ሆኖ ቅዱስ ሆኖ መኖር ይቻላል። የስጋውን ማህተም ግን ማስተካከል አይቻልም። ስለዚህ ማስተካከል ወይኔ ድንግል በሆን ኑሮ፣ ወይኔ ባልጥለው ነው፣ ወይኔ በሆን ኑሮ አትበል። ያለፈ ነገር ላይ አይምሮህን አታድክም፣ አታሰቃየው። ወደፊት ነው ማሰብ። እንደገና ሄደን እንደ ኮምፒውተር አንዱ ብለን የማናስተካክለውን ነገር ሄደን እንደገና የማናስተካክለው ነገር ላይ አትጨነቁ። የታሪክ ሪሳይክል ቢን የለም፣ ወይም ትራሽ የለም አውጥተን እንደገና የምናመጣበት የለም። እንደ ኮምፒውተር ፕሮግራም ያለፈ ነገር በቃ አልፏል፣ አይመጣም። እንደውም አንድ ጽሑፍ ሳነብ ያገኘሁት እንገራችሁ። ሰዎች 48% ስለ ነገ በመጨነቅ 48% ነው የሚያሳልፉት። የሚያስቡት 10% ስለ ትናንት ይጨነቃሉ። እንዲህ ባለ ኑሮ እንትና የሚባል ጓደኛ ባይኖረኝ ኑሮ፣ ይሄንን የትምህርት መስክ ባልመርጠው ኑሮ፣ እንትና የሚባል ሀገር ባልሄዱ ኖሮ፣ እንደዚህ ብዬ ባልናገር ኖሮ፣ ይሄ እዚህ እንደዚህ ባልከፍት ኖሮ፣ በቃ ኖሮ ሆኗል። ያን ማስተካከል አይቻልም። ባህር ዳር ባልመጣ ኖሮ፣ አዲስ አበባ ባልመጣ ኖሮ፣ ጅማ ባልመጣ ኖሮ፣ መቀሌ ባልመጣ ኖሮ፣ አሜሪካ ባልመጣ ኖሮ፣ እንዲህ ያለ ነገር ባላደርግ ኖሮ ሆኗል። እሱ በቃ ስለሆነ ያንን የሆነ ታሪክ እየመዘዝክ አትጨነቁ። ማስተካከል የማትችሉትን ትናንት ላይ አትጨነቁ። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ማስተካከል የምንችለው ማንን ነው? ዛሬን። እስኪ ዛሬን በሉ። ዛሬን ማስተካከል ይቻላል። ስለዚህ ስለ ትናንት አትጨነቁ።
ከማን ጋር ነው የምኖረው? የት ሀገር ነው የምኖረው? ሳረጅ ማን ይጦረኝ ይሆን? አንዳንዱ ደግሞ ከማን ጋር ያው ምን አይነት ሚስት ምን አይነት ባል ምን ትስብሩ ነው። አንዳንዱ ደግሞ በጣም ከባሰበት ራኬል ምን አይነት ወጥ በላይ ሆን ብሎ የሚያስብ ይችላል። በጣም ማዳ እንትን ችሮ ነው የሚሰራው ምን ተሰርቶ ይሆን ብሎ የሚጨነቃል። ታውቃላችሁ አይደል? ፋሲካ ሊደርስ 30 ቀን ሲቀረው ቁርስ ስለሚበላው የወጥ አይነት ፓኬጅ የሚያወጣ ሰው እንዳለ እንደሚያቅድ ቁጭ ብሎ ከሚስቱ ጋር ግምት ነው። ጥናት ያስፈልገዋል። ቁጭ ብሎ ከሚስቱ ጋር የዛሬ 3 ሳምንት ትንሣኤ ይሆናል አውቀሻል አይደል? አዎ በግ እናርዳለን እናሳል። ከዛው ላይ ቀደም ብለሽ አንቺ እንትኑን ትሰሪዋለሽ። ይሄ በጣም ከባድ ነገር ይሄ ከባድ በሽታ ነው ራሱ የቻለ ማለት ይሄ ከባድ ነገር አይደለም። አትጨነቁ። ይሄ አንዳንድ ሰው ራት ብላ ሲባል በተለይ እንደ ሀብት ነካ ያደረገው ሰው ራት ደርሷል ብላ ሲባል ምን ሰርታችሁ ይሆን ደግሞ እናቴ እንደው አይ ዶሮ አናውቅም እንደው አናውቅም እና ያው ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? ምግብ አልበላህ ካለ ይላል ጾምህን ዋልና ሞክረው። እነዚህ ቅዱስ ዮሐንስ አፈወርቅ እኮ ነው የሚለው አለበ እኔ እንደው ደግሞ እኮ ሆስፒታል ሄዶ እኮ ነው ዶክተር እኔ ምንም እንደው ምግብ ይሻለኝ አይደለም ሳያመው ነው እንደዚያ ቃል ይሄ ሰውዬ 2 ቀን ነው ጦሙን በደንብ አድርጎ ማሳደር። እዚያ በኋላ እንደው የሆነች አውሬ እንኳን አብሮ ጎርሶ ሲጥ ብትበይ ዝም ብለሽ ነው ገብቶሻል እንደሚል እርግጠኛ ነኝ እንደሚል ማለት ነው። ስለዚህ ይሄ ሁሉ የሚያመጣው ምንድነው? ጥጋብ ነው። በእርግጥ እንደው ዝም ብሎ ይኸውላችሁ ያገኛችሁን ሁሉ ጥረጉ አላልኩም። ሰው መቼም አዘጋጅቶ መብላት ነው የለው እግዚአብሔር የሰጠን ነገር ነው። እንደው ግን ይሄ አብዝቶ መጨነቅ ራሱ እንደው ነገ ምንድን ነው የምበላው፣ የዛሬ ሳምንት ምንድን ነው የምበላው፣ ምንድን ነው የምሆነው፣ ይሄ እንደዚህ ነው እያሉ መጨነቅ ነገ በእግዚአብሔር እጅ ነው። እስኪ በሉ አንዴ ሁላችሁ ነገሩ እንጂ በእግዚአብሔር እጅ ነው። እውነቴን ነው የምነግራችሁ። እኔ አሁን ጣና ቂርቆስ ገዳም ነው የምሆነው። ነገ ምን እንደምሆን እግዚአብሔር ነው የሚያውቀው። እዚህ ይጥለኝ እዚያ ይጥለኝ እሱ ያውቃል። የሰው ልጅ እንደ ዕቃ ነው መኖር ያለበት። ዕቃ ዝም ብሎ ይኖራል። እኛ በፈለግን ጊዜ አንድ ጊዜ ወደ ሳሎን እንወስደዋለን፣ አንድ ጊዜ ወደ መደርደሪያ እናደርገዋለን። እግዚአብሔር በፈለገ ጊዜ የሚያምርብን ቦታ ያስቀምጠናል። እሱን አምነን ታዘን እንደምን እንደ ዕቃ እንኑር። ዝም ብለን ቆላ ቢያኖረን ደጋ ቢያኖረን እሱ ያውቃል። እኛ የእሱ ዕቃዎች ነን፣ ልጆቹ ነን። ሕፃን ልጅ የት ላይ ቢቀመጥ እንደሚያምርበት እናትና አባት ያውቃሉ። እሱ ግን የእሳቱን ብልጭልጭ ታይቶ እምቢ ልጃው ዳር ነው የምቀመጥ ብሎ ሊያስቸግር ይችላል። እናቱ ታቅፋ ወስዳ መደብ ስታኖረው እሷ እንጨት ለቅማ ስትገባ ምድጃው አጠገብ ቁጭ ብሎ ስታገኘው እንደገና ወስዳ መደብ ላይ ስታስቀምጥ እሱ እግዚአብሔርና እኛ እንደ እናትና አባት እንዲህ ነን። እኛ ይህን የሚሻለን ስንል እግዚአብሔር ደግሞ ወስዶ አይህን የሚሻል ሲለን እኛ ደግሞ እዚህ ነው ስንል የምናየውን እያየን። ስለዚህ እግዚአብሔር ሰዎች ነገ ማን ይጦራችኋል? መድኃኒዓለም ያውቃል። ለነገ አትጨነቁ። ይሄ ማለት አታቅዱ ከማለት የተለየ ነው። ሳያቅዱ መኖር ዝርክርክነት ነው። ለ50 ዓመትም ለ100 ዓመትም ለ500 ዓመትም ይታቀዳል፣ እቅድ ይታቀዳል። ለነገ መጨነቅ ማለት ለነገ መኖር፣ ለነገ ማቀድ፣ ለነገ መስራት፣ ለነገ መዘጋጀት፣ ይሄማ የተቀደሰ ነው። ለነገ መጨነቅ ማለት ግን ምን ይሆን ገና ምን ይመጣ ይሆን ብሎ ምጥ መያዝና እንቅልፍ ማጣት ነው የመጨረሻ። ስለዚህ ለነገ አትጨነቁ። የመጨረሻ 5ኛ የምነግራችሁ ኃጢአት ከሰራችሁ በኋላ ተናዘዙ እንጂ ይቅር ይለኝ ይሆን ብላችሁ አትጨነቁ። እየሰማችሁኝ ነው? አዎ፣ ኃጢአት ከሰራችሁ እውነቴን ነው። ኃጢአት ከሰራችሁ አንደኛ እንዳንሰራ የቻልነውን እናደርጋለን። ከሰራን ምን ማድረግ ነው ያለብን? ምን ማድረግ ነው ያለብን? ኃጢአት ያልሰራን ሰው መሆን እንችላለን? አንችልም።
ወይኔ እንዲህ ባላረግ ነው ምን ስል ነው ይሄን ያደረኩት እንደው ምን እንደዚህ አይደለም የሚባለው። ይሄ የቃየል ጸጸት ነው፣ አይረባም። ምን ነው የሚባለው? የሉቃስ ወንጌል ምዕራፍ 15 ላይ ያለውን ነው የምጠቅሰው። በቃ እትነሳ ወሐውር ቤተ አወይ ወእብሎ ለአወይ አባ አበስኩ በሰማይኒ ወበምድርኒ ወበቅድሜከኒ እይደለወኒ እሰማይ ወደከ አላ ረሴኒ አሐዱ ማግብርቲከ። በቃ ተነስቼ ወደ አባቴ ቤት እሄዳለሁ። እስኪ በሉላችሁ አባቴንም እንዲህ ይለዋለሁ፣ በሰማይና በምድር በደልኩ፣ በፊትህ በደልኩ፣ ልጅ ልባል አይገባኝም፣ ከባሮች እንዳንዱ ቁጠረኝ። በቃ እንደዚህ ኃጢአት የሰራ ሰው ወደ አባቴ ቤት እሄዳለሁ ነው። ኃጢአቱን እያምሰለሰለ እንቅልፍ አጥቶ ተሰቃይቶ ሲኖር ተስፋ በመቁረጥ ይወስደዋል። የኃጢአት ራስ ተስፋ መቁረጥ ነው ይላሉ አባቶች። ተስፋ የቆረጠ ሰው ሌላ ኃጢአት ይጨምራል። የፈለገ ግን የረከሰ ጉድጓድ ውስጥ ብኖር ተመልሼ ወደ አባቴ ቤት እሄዳለሁ ነው የሚባለው። እግዚአብሔር ደግሞ ይቅር ሊለን የታመነ አምላክ ነው። አግኝቶን ነው ይደንለት ነው እንደሱ ያለ ቸር ያለ በጉ እንኳን ወደ በረቱ መጥቶለት እሱ በግ ፍለጋ የሚወጣ እረኛል እንደ ክርስቶስ ሲያገኝም እኮ የደበደበ ለምን ጠፋሽ አንቺ በግ ብሎ እየገረፈኝ ወስድ አይደለም ወሶ በረከበ ጾሮት በመትከፍት ሲያገኘን በትከሻው የሚሸከም እረኛ ነው ያለው። በትከሻው ተሸክሞ የማንማን አንደኛ የሚታገዘን፣ ሁለተኛ ከፍ የሚያደርግ አምላክ። ቀድሞ ከነበርንበት ይልቅ ንስሐ ስንገባ ከፍ የሚያደርገን ጌታ ክርስቶስ ነው። በንስሐ ይቅር ተብዬ ይሁን። አሁን አንዳንዶቻችሁ ንስሐ ገብታችሁም ይቅር እርግጠኞች አይደላችሁም። ከከተማ ቄስ ከተናዘዛችሁ እንደገና ከገዳም ደግሞ ትናዘዛላችሁ። ለምን? ኃጢአቴ ብዙ ነው ይቅር ያልተባልኩ ይመስለኛል። ይኸውላችሁ የገጠሩ ቡታንታ ያደረገው ቄስም ይስጣችሁ፣ ከተማ ላይ ያለው ሱሪ የለበሰው ይስጣችሁ፣ ቀጠን ያለ ቄስም ይስጣችሁ፣ ቦርጭ ያለው ቄስም ይስጣችሁ። እንግዲህ ከተማ ያለ መነኩሴም ይስጣችሁ፣ በረሃ ያለም ይስጣችሁ፣ በደንብ የሚበላ ቄስም ይስጣችሁ፣ ትንንሽ የሚበላም ይስጣችሁ። ኃጢአታችን የሚቅር የሚለን ማን ነው? መድኃኔዓለም በሉ። ቄሱ ነው መድኃኔዓለም ነው። አዎ። ስለዚህ ይቅር አልተባልኩም ለምን ትላላችሁ? ክርስቶስ ምንድን ያለ? የተጠማ ቢኖር ወደ እኔ ይምጣ። እስኪ በሉ የተጠማ ቢኖር በሉ ወደ እኔ። ያ ማለት እኔ ምንድን ነኝ ማለቱ ነው። ውሃ በሉ እንጂ ውሃ ውስጥ የተጣለ ደብዳቤ መልሶ ይነበባል። ስለዚህ ክርስቶስ ውስጥ የጣልነው ዕዳችን መልሶ አይነበብም። ጌታችን ኢየሱስ ክርስቶስ የምህረት ውሃ ነው። እሱ ላይ የወረወርነው የዕዳ ደብዳቤ ማንም አንስቶ ማንበብ አይችልም። መልሰን አንጠየቅም። ጌታችን ኢየሱስ ክርስቶስ የነፍሳችን በረሃ የሚያረሰርሰው ፍሬ እንድታፈራ የሚያደርጋት የሕይወት ውሃ ነው። ወደ እሱ ከመጣ አትጨነቁ ያለን እኮ ዝም ብሎ አይደለም። እኔ አትጨነቁ ብዬ የምሰጠው የለኝም። ክርስቶስ ግን አትጨነቁ የሚለን ራሱ መፍትሄ ስለሆነ እንደ መድኃኔዓለም ያለ የለም። ጸልዩ፣ አንኳኩ፣ ይከፍትላችኋል። ሩቅ አምላክ አይደለም፣ ቸርና ቅርብ አባት ነው። አማኑኤል አይደል ስሙ? አማኑኤል ማለት ነው እግዚአብሔር ከማን ጋር ማለት ነው? ከእኛ ጋር ነው። ጌታችን ኢየሱስ ክርስቶስ እኮ አምላካችን ነው፣ መልሶስ ወንድማችን ነው። ለምን? የማንን ስጋ ነው የለበሰ? የእኛን ስጋ። ዘመዳችን ነው፣ የእኛን ስጋ ለብሷል። አምላካችን ደግሞ ነው፣ አባታችን ነው። በጥምቀት ወልዶናል። ሩቅ አይደለም። እንደሆነ ባለስልጣን ራቅ ብሎ እንደው እንደዚህ ደጅ ጸንታችሁ ወረፋ አስጠብቆ የሚገኝ አይደለም። እቤታችሁ ጠርታችሁት የሚገኝ ቸር አባት። እንደዛ ስለሆነ ኃጢአት የሰራችሁ ሁሉ ክርስቶስ ይቅር ይላችኋልና ይቅር አልባል ይሆን ብላችሁ አትጨነቁ። ይልቁስ ይቅር አይለኝም እያላችሁ በኃጢአት ላይ ኃጢአት አትጨምሩ። ይቅር ባይ አምላካችን ማንም ገብቶ ቢታጠብበት የማይደፈርስ የጠራው ውሃ መድኃኔዓለም ሁላችንንም ያንጻል። አትጨነቁ። ወስብሐት ለእግዚአብሔር።